በለው ይሄ ዘበኛ እኮ ዛሬ ከየት እንደተገኘ ማላውቅም። ጭራሽ እኮ በሩን የከፈተልኝ እሱ ነው። ምን ሆነሻል አንቺ? ምን ሆነሻል? ግን ጽዬ ምንም ደህና አትመስይም። ፊትሽ እኮ ትክክል አይደለም። ደህና ነኝ ገንዬ፣ ዝም ብዬ ነው። ከሆነ ጥሩ። አረ ደህና ነኝ ገንዬ፣ ዝም ብሎ ነው፣ ትንሽ ደብሮኝ ብቻ ነው። ቆይ በቃ ምግብ ላምጣልሽ። አይ ገንዬ አልፈልግም። እሺ በቃ ትኩስ ነገር ላምጣልሽ። እሺ ካልሽ። ምን ነው አኩርፈሻል እንዴ? ፊትሽን ጥለሽዋል እኮ። አይ አላኮረፍኩም። እና ታዲያ ምን ሆነሽ ነው? የሆንሽው ነገር አለ? ቆይ ግን እቻ ያመጣችው ሴትዮ ጤነኛ ናት? ምን ነው ተጣላችሁ እንዴ? ተጣላችሁ ብቻ። መጀመሪያ ላይ ቁርስ ስሪልኝ አለችኝ፣ እሺ አልኳት። ከዛ ደግሞ እየሰራው ያለ ተመልሳ መታ በጠበጠች። ከዛስ? ከዛማ ትቼ የተቀመጥኩ ምን አማራጭ አለኝ? ደግሞ እኮ ስድቧ በፈጣሪ ስም። ሃኒ እየወጣሁ ከፈለግሽ እንደውልልሽ። እንዴ ቁርስ ሳትበላ ነው እንዴ የምትወጣው? አይመለከትሽም። ሳስበው ደግሞ በጣም ደህና ነሽ፣ ተሽሎሻል። ስለዚህ እዚህ አታስፈልጊም። ወንድሜ ኧረ ተው። ተናገርኩ። ስመለስ እዚህ ቤት እንዳላገኛት። እንዴ ምን ይሻላል? ሃኒ በቃ ላይ ባረኝ እኮ ነው። ተው እባክሽ፣ ምንም አያደርግሽም። በሆነ ነገር ተናዶ ነው የሚሆነው እንጂ እንደዚህ አይልሽም ነበር። ግን ቃል እንደዚህ እንደሚያስፈራ አላውቅም ነበር። ቆይ በፊት እኮ እንደዚህ አልነበረም። አሁንማ ሲያስፈራ ስማ። ያኔማ ያው ጥሩ ነሽ ብሎ ያስብ ስለነበር ነው። አሁን ደግሞ እንደዛ ማሰብ ትቷል። ስለዚህ በቃ አንቺን ሳይሽ ጥሩ ነገር ሊያስብ አይችልም። እሱን ደግሞ ልመጁ። ግን በዚህ አይነት ከልጅቷ ጋር ማለያየት ምንችል ይመስልሻል? ማለት እኛን እኮ ጭራሽ እያናገረን አይደለም። ማለያየትማ በደንብ ነው የምንለያያቸው። እሱን አታስቢ። ባይሆን ግን ወይኔ አለቀልኝ። በቃ ያዘች። ወይኔ ጉዴ! ምንድን ነው ማደርገው? ቆይ ተናገሩ እንጂ ምን ይዘጋችኋል? አይመለከትሽ ትያለሽ። እናገራለሁ። አሁን ምግቤ እንዳያርብኝ ወደዛ ልሂድ። ሲመጣ ግን እናገራለሁ። እሺ አሳይሻለሁ። ምግብ? የምን ምግብ? አንቺ ነሽ የሰራሽው? አዋ እንዳትነኪብኝ፣ ራሴ ነው የሰራሁት። አንቺ ሱራፌል እና እንዴ ምን መሰለ ሱራ፣ ጠዋት ላይ ትንሽ ራሴን ስላመመኝ ነው። እሺ ማለቴ ስልኩ ምናምን ያልኩክ፣ ያው ግራ ተጋብቼ ግራ አጋባኩ ብዬ ነው። ለዛ ደግሞ ይቅርታ። አረ ምንም ችግር የለውም። እንደውም ደስ ብሎኛል። እንደዚህ አይነት ነገር እኮ ያጋጥማል። ማለቴ የሚያስቁ ነገሮች ናቸው። እኔ እኮ ያስደነገጥኩ መስሎኝ ነበረ። የሚያስቅ ነገር ከሆነማ ጥሩ ነው። አታስቢ፣ እኔ ቀለል አድርጌ ነው ያየሁት። እሺ ደግሞ ሁልጊዜ ሳይክ ዘበኛ እንደማትመስለኝ ታውቃለህ።
ማለቴ ያው የእድል ወይ የማጣት ጉዳይ ይሆናል እንጂ ቦታ የሰው ቤት መጠበቅ ላይሆን ይችል ነበር። ያው ሰው እስከተቀየረበት ድረስ እና መኖር እስከቻለበት ድረስ ያው ስራ ነው። የእውነት እንደዛ ታስባለህ? ያው አንተ አመስጋኝ ነህ ማለት ነው። እኔ ደግሞ ለዚህ ህይወት ሰው ይህን ያክል ሲደክም በጣም እናደዳለሁ። ትናደጃለሽ አይደል? አዎ እናደዳለሁ። መቀየር ካልቻልሽ መናደጅ ብቻውን እኮ በቂ አይደለም። እሱስ ልክ ነህ። መጣች ደግሞ ወይ ሚከራይ በለው። የተግባባችሁ ይመስላል። እንዴት ነው ያሰብኩት? ተሳካልህ? እንዲህ በፍጥነት ይሆናል ብዬ አላሰብኩም ነበር። ደህና ነሽ ግን ሜርሲ? ምን እያወራሽ እንደሆነ ምንም እየገባኝ አይደለም። ግራ እያጋባሽ ነው ያለሽው። አንቺ ነሽ እንጂ ግራ የተጋባሽው። እሱ ምን ለማለት እንደፈለኩ በደንብ ገብቶታል። እውነት በይ ሱራፌል፣ እያወራች ያለችው ነገር ገብቷል? ኧረ እኔ አልገባኝም። ኧረ ምን ሆናት? በእናትህ ምን ላድርግ ነው? በቃ ልታዋርደኝ ነው። አለቀልኝ። ምን ነው አቀረቀርክ እኮ። የምር አልገባህም እንዴ? አዎ አልገባኝም። ምን ነው አብድሻል እንዴ አንቺ? ማ እኔ ነኝ ያበርኩት? በደንብ ነው የገባህ አስመሳይ። እጭ ባካችሁ ረፉ። በቃ ገብቶሻል ገብቶሃል ምናምን አትባባሉብኝ። ከተናገራችሁ ተናገሩ። ማታ ስለተፈጠረው ነገር ነግራታል እንዴ? አንቺ ሜርሲ ያምሻል እንዴ? ቆይ ምንድን ነው የምታወሪው? ዝም ማለታችሁም እንዴ? ምንድን ነው ያልተፈጠረ ነገር መቀባጠሪው? ያልተፈጠረማ አይደለም። እሺ ምን ተፈጠረ? ይህ ማታ ምን ተፈጠረ መሰለሽ? እሺ የኛ አፍቃሪ፣ አሁን ሁሉም ነገር ግልጽ እየሆነልኝ ነው። ቃልዬ እንዴት ነህ? ምን ነው በዛው ስራ ገብተህ ነው እንዴ? ቆየህ እኮ። ይቅርታ በጣም እሺ በቃ እንደዛ ከሆነ ወተን እናውራ። እሺ። ሴትዮ አሁን እኮ ማን ወንድ ማን ሴት እንደሆነ ተለየ። በዚህ ሰበብ አድርገሽ ደግሞ ለመብላት እንዳታስቢ። አንቺ እኮ ህፃን ልጅ ነሽ እንዴ? ቤቱ ለምን እንደዚህ በአንድ እግሩ ያቆምሽው? ኧረ ቤቱ እግር የለውም። ፈጣሪ ትዕግስቱን ይስጠኝ። ሉሊት ቀልድ አይደለም ያዝኩት። እኔም አልቀለድኩም። ስሩልኝ ብያችሁ የለ አልሰራም አላችሁ። ገብቼ ሰራ። ምን አደረጉ? ትሰሚኛለሽ? ሁለተኛ ያልተፈጠረ ነገር ስታወሪ እንዳልሰማሽ በፍጹም።
አለበለዚያ ግን ሲጣርጌ ነው የምደፋሽ። አቤት አቤት! ማን ነው ገዳይ? ማን ነው ተገዳይ? እንዴት ነው የምታወራው? ተው እንጂ ጭራሽ ትፎክራለህ እንዴ? አታፍርም? ደግሞ የማውራቱ ድፍረትም አለ። ምን ናችሁ ነው? ተናገሩ። ምንድን ነው እሱ? ልናገር? ሁሉም ነገር በአንተ ፍላጎት የተመሰረተ ነው። ልናገር? በየትኛው ፍላጎት? አንቺ ሜልሲ ቀልድ ነው እንዴ ያልሽው? ለምን ስርዓት አይኖርሽም? ይኸውልሽ እኔ የሚጠቅመሽ ነገር ልንገርሽ። በማይመለከትሽ ነገር አትግቢ እሺ? አርፈሽ ቁጭ በይ። እኔ ስናድድ አውሬ ነው የምሆነው እሺ? ብዙ ወሬ አታብዢ። ምንድን ነው እሱ? እያስፈራራሽ ነው እንዴ? ስራውን እራሷ ታውቃለች። ሳስበው ሁለታችሁ የምትሸፋፍኑት ነገር አለ። የሆነ ሚስጥርማ አላችሁ። ተናገሩ። ምንድን ነው እሱ? ተናገሩ። እጭ እንግዲህ አንተ ነው ወደዚህ ጭራሽ እኔን ያንቀኛል። ባልሰራላት። ተናገሪ። ምን አድርገሽው ነው? እስቲ ምንድን ነው የሆነው? ንገሪኝ እስቲ። ተይኝ እባክሽ። አንቺ ደግሞ እጭ። ኧረ ልተውሽ? እንደዛ ነው? አዎ በቃ ተይኝ ወደዛ። አንቺ እዚህ ቤት ምን አይነት እብድ ነው የተሰበሰበው? ሰው አብዷል ማለት ነው። እቺ ደግሞ ጠግባለች። ጥጋበኛ። ከግቢ እንውጣ አይደለ? እሺ ደስ ይለኛል። እሺ ስማኝማ ቃል፣ ለትናንቱ ነገር በጣም ይቅርታ እሺ። ማለቴ ያው ለኛ ብለህ ነው እንደዛ ስትሆን የነበረው። ቆይ ግን እኔ የምለው ሉሊትን ጠየቃት እንዴ? ሰውየው ለምን ነበር ትናንትና እንደዛ ሲሆን የነበረው? እንኳን ይሄን ልጠይቃትና ኧረ በለው በጣም ከባድ ባህሪ ነው ያላት። አዎ ልክ ነህ። የሉሊትን ባህሪ ማወቅ ይከብዳል። ትንሽ ትከብዳለች። እንዴ ቃል፣ ለምንድን ነው እንደዚህ የምታየኝ? ሆድሽን መንካት ትችላለህ? እፈራለሁኝ ግን አንዴ ብቻች። እሺ አስነኪ። አምላኬ ሆይ ተረጋግቼ አሪፍ እንድቆም ትዕግስቱን ስጠኝ። ቆይ ለምንድን ነው የሚነካት? ልሂድ እንዴ? ደግሞ ራሱ ማን ያውቃል? ይህም በማያስቅ ነገር ይሆናል እኮ እየገለፈጠች ያለችው። ግልፍጥ ሄሎ የኔ ልጅ ዛሬ ማትመጣም? እባክህ ዛሬ አንድ የምሰጠው ምክንያት የለኝም። እንዳታዋርደኝ። እሺ ማም። ማርኮን ቤት ውስጥ አለ እንዴ? አይ ከወጣ ቆይቷል። እስካሁን አልተመለሰም። ግን ደግሞ ከመጣ ምን ሊል እንደሚችል ያው ታውቀዋለህ። እሺ ማም፣ ቶሎ ለመምጣት ሞክራለሁ። አንቺ ግን ምንም ቢፈጠር ከሱ ጋር እንዳትከራከሪ፣ ዝም ማለት ነው ያለብሽ። እሺ በቃ አይሻል ቃል እዚህ ነው። ወይኔ ወንድሜ ስራ እያለ እየመጣ እዚህ ነው ማያዊ ማለት ነው። ሀኒ እንደዚህ ሳያቸው ግን ማለያየት ምንችል አይመስለኝም። እንዴት ነው የሚያናዱት? እርግጠኛ ነኝ በጣም ወዷታል። ተይ እንጂ ሰናይት፣ እንዲህማ በአንዴ ተስፋ አትቁረጭ። እንደዚህ ቢሆን በጣም ደስ ይለኝ ነበር።
ምን ነው ባይሆን ደስ የሚልሽ? ፂን እወዳታለሁ፣ ግን ደግሞ ወንድሜ መጠቀም እንድታደርግብኝ አልፈልግም። ለዛ ነው ምንም ይፈጠር ብዬ ከባድ እርምጃ የምወስደው። እሺ ያኔ አሁን ታጥፎ ስለሄዱ እንግባ። እሺ ግን እኮ ምግቡን ለፂ ነበር የመጣ ነው። ቆይ አሁን ምን ልናደርገው ነው? እሺ ወይ በቃ እስክትመለስ እንጠብቃታለን። እዚህ ቤት ውስጥ? አዎ ሰኒ፣ ምን አማራጭ አለ? እሺ በቃ ነይ ተመለሽ። ማርኩን አንቺ በረሮ፣ እዚህ ደግሞ ምን አባሽ ታደርጊያለሽ? አቤት፣ ማንን ነው በረሮ? ሰኒ ትተዋወቃላችሁ እንዴ? ማናት ሰኒ? አንቺ ስም አስቀየረሽ ነው እንዴ? ቤት ቤት ደግሞ ዞረሽ ነው ሚስቴን ያገኘሻት? በምር የተዋወቃችሁት? የት አገኘሻት? ከሚስቴ ጋር። ሰኒ ይህን ሰውዬ ታውቂዋለሽ ወይ እያልኩሽ እኮ ነው። አዎ ታገኛለች። ስታጠፋ እኔ ነኝ የምቀጣት። አባቷ አውቀዋለሁ። አሁን እዚህ ጋር ምን ታደርጊያለሽ? ቶሎ ይፍጠኝ ከዚህ ነይ እንጂ። አንቺ ደግሞ ላይኔ ያላየሁሽ ፈርተሽኝ ተደብቀሽ ነው አይደል? አሁን ከመንገዳችን ይድል። ዞር ብል በእናትህ። ስሚ ብሌን፣ ከዚህ ጋር ትሄጃለሽ ወይስ ሌላ ችግር ይፈጠር? የትም እንዳትሄጂ እሺ? ምንም አትፍሪ፣ ይሄ ምንም አያመጣም። አቤት ምላስሽ፣ ድፍረትሽን እኮ ሰው ወደልሽ። ሰውዬ ዞር በል። ነይ ግቢ አንቺ። ነይ 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 ግቢ ሂጂ። ቆይ አንተ ሰውዬ ግን ለምን አትከበርም? ለምንድነው ክብር የማይኖርህ? ሰማኛለህ? አሁን ሳትዋረድ በፊት ዞር በልኝ ከዚህ። የኔ ቆንጆ፣ በአንቺ ብዋረድ ምን ችግር አለው ብለሽ? አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ጥያቄን የመመለስ ግዴታ የለብኝም። እሺ ታገቢኛለሽ? ደፋር። እኔ ሀና ነኝ አንተን የማገባ? አንተን እንኳን ላገባ ይሄ ምን ይመስላል? እዛ ሰይጣን ቀፋፊ። ዞር በልኝ ከፊቴ በእናትህ። ተይ፣ ባላሰብኩት እቅድ እንዳታውይ። ማለትማ ቆይ በዚህ ሰዓት እዚህ ምን ታደርጊያለሽ? ወይኔ ሱራ፣ ማርኮን እዚህ ጋር ነው ያለው። ብታይ እንዴት እንዳስፈራራኝ። በጣም ነበር የሚያስፈራው። ምን? ማርኮን እዚህ ነው ያለው? ወይኔ ጉዴ! ቆይ በዚህ ሰዓት እዚህ ምን ያደርጋል? ወደዚህ ሊገባ ነው እንዴ? እኔ እንጃ፣ እኔ እሱን አላውቅም። ብቻ ግን እዚህ ጋር ነው ያለው። በቃ ተረጋጊ አንቺ። ምንም ተረጋጋው። ተራ በጣም ነው የሚያስፈራው። ሀኒን ተከትሏት እንዳይመጣ እባክህ። ማናት ደግሞ? ዋና ይሄ ልክ ሀና ማለት ሀና ብቻ ይተዋወቃሉ። ግን ሚስቴ እያላት ነበረ። ሚስቴ? ቆይ ምን ሚስት ነው? ሚስት የለውም እሱ። ወይ ሱራ፣ እኔ አላውቅም። በቃ እኔ ለራሴ መረጋጋት ራሱ የከበደኝ ነው። እሺ በቃ ይኸውልሽ፣ አንቺ ወደ ውስጥ ግቢና ቁጭ በይ። በር ቢካዋኳ እንኳን አንቺ ወጥተሽ እንዳትከፍቺ። እሺ በቃ በቃ በዚህ ሁኔታማ አንድ ቀን መታየታችን አይቀርም። ለማንኛውም በቃ ሁሉ ደበቀ። ስማኝማ ቃል፣ ይህንን ቦታ ወደዋለሁ። እንቀመጥ። እሺ እንቀመጥ። አንቺ ከወደድሽ ከፍላለሽ። አይ ደስ ይላል በጣም በጣም ሰላም ነው። አዎ ሄላ ሄሎ ፂ፣ እዚህ የሆነ ስልክ አግኝቼ ነው የምደውልልሽ። ወይ ሉሊት፣ ደግሞ ምንድን ነው? ምን መሰለሽ ጽዬ፣ ወደ አንቺ የቃል እህትና አንድ የሆነች ልጅ መጥተዋል አይደል? እኔ ቤት አይደለሁም ያለሁት ሉሊት፣ ውጪ ነኝ። በቃ ቤት ሄደው ነው የሚጠብቁሽ። ስሚ፣ ምንም አይነት ምግብ ቢሰጡሽ አብረሻቸው እንዳትበይ እሺ? እሺ አደራ ጽ፣ በጭራሽ እንደዛ እንዳታደርጊ። አዎ ሉሊት፣ ምን እያልሽ ነው? ቆይ ምንድነው የምትቀባጥሪው? በቃ የተባልሽውን ነገር ብቻ አድርጊ፣ በጭራሽ እንዳትበይ ጽዬ። አሁን ስልኩን ልዘጋው ነው። ቻው ቻው ቻው። እሺ ቻው።
ማን ነው? ምንድን ነው? አይ ምንም አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ እንደዛ ከሆነ ግን ደህና ነሽ? ደህና ነኝ። አዎ እሺ ቆይ አንቺ ማንሽ? ምን ልታደርጊ ገባሽ? ማኒ? አረ ምንም። እና ማንም ብለሽ ነው የመጣሽው? በዛ ላይ በሩን ማን ከፈተልሽ? ገመድ እኮ አለው። በዛ ላይ ደግሞ ዘበኛም አለው። አረ እና ዘበኛው አለ እንዴ? እና የማይታወሰው እንዴት ነው ያስገባው? እኔ እኮ ታወቃለሁ። ጺም ብዬ እኮ ነው የመጣሁት። ጺ የለችም። አሁን ነው ውጭ። አይ እጠብቃታለሁ። ምን አይነቷ ፈጣጣ ናት? ውጭ እያልኩሽ አይደል እንዴ? ጭራሽ እጠብቃታለሁ ትላለች እንዴ? ያጫውን ምናሽ? እንዴት ናችሁ? ደግሞ አንቺ ማንሽ? ፊትሽ አዲስ አልሆነብኝም። ጭራሽ ቤት ውስጥ ማትታወቂም ዝም ብለሽ ነው የገባሽው? አይ እኔ እኮ የነቃል ሰራተኛ ነኝ። እንግዲህ ይሄን ይመስላል ቤቱ። ይቅርታ ስምሽ ማን ነበር? ምንም እያያዝኩት አይደል። ሰናይት። ሰናይት። ለጊዜው ብቻዬን ነው የምኖረው። እህቴ ግን ስትመጣ ሁለት እንሆናለን። ያው ብዙ የሚከብድ ስራ አይኖርም። አረ ችግር የለውም ጋሺ። ጋሺ ብለሽ አትጥሪኝ፣ ቃል ማለት ትችያለሽ። እኔ እንግዲህ የምታድሪበትን ክፍል ላሳይሽ እና ቀጣይ ምን ማድረግ እንዳለብሽ እነግርሻለሁ። ይቅርታ እሺ፣ በእሷ ስም። እሷ ምንም ጤነኛ አይደለችም። እሺ ጋሺ፣ ለአንተ ስል ነው የምቆየው። አንተ በጣም ጥሩ ሰው ነህ። አመሰግናለሁ። አረፍ በይ። ሰኒ ሰኒ! አቤት ጋሺ። እንዴ ጋሺ አትበይኝ አላልኩሽም እንዴ? ደግሞ ከረሳሽው ችግር የለም። ይልቅ አንድ ነገር ላስቸግርሽ ነበር። እሺ ምንድን ነበር ጋሺ? ስትገቢ ብቻዬን ነበርኩ ብዬሽ ነበር። አሁን ደግሞ አንድ ህፃን ልጅ ላመጣ ነው። ማለቴ እዚህ አብሮን የሚኖር ይሆናል። ምን ችግር አለ? አምጣ ጋሺ። እስካለው ድረስ እንከባከባለሁ። እስካለው ድረስ ስትይ የመውጣትን ሀሳብ አለሽ እንዴ? አረ የመውጣት እንኳን ሀሳብ የለኝም። ያው የሚሆነው ነገር አይታወቅም ብዬ ነው። ጉድ ነው። አንቺ ልጅ ሰራተኛ እንደዚህ ለብሰሽ ሰራተኛ? ሰራተኛ። ለማንኛውም ለዚህ ምግብ አምጥቼላት ነው። ከሀኒ ጋር ነበር ነው የመጣ ነው። እሷ ከሰው ጋር ውጭ ቆማ ነው። ጥሩ በቃ አንቺ ደግሞ አርፈሽ ተቀመጪ። ልጅቷን አታደናብሪያት። እንዴ ልጅቷ እኮ ስገባ እዚህ እየተደናበረች ነበረ። እዚህ ጋር አንቺ
ምን አባሽ ያገባሻል? አርፈሽ ተቀመጭ፣ ነግሬሻለሁ። አንቺኛዋ ያልሻት ልጅ ትቀታ ነው። ከሰው ጋር እያወራችሁ ነው እንጂ ትመጣለች። ጥሩ በቃ ቁጭ በይና ጠብቂያት። በያምጪ እሱ ላስገባላት። አላውጣኝ እነዚህ የማይረቡ እርግጠኛ ነኝ የጨመረችበትን ነገር ደርስበታለሁ። እነዚህ የማይረቡ ሊመርዟት እንደሆነ ገብቶኛል። ደግሞ ለሱ እርግጠኛ ነኝ። አዎ እስኪ ግን በዚህ አይነት ከልጅቷ ጋር ማለያየት ምንችል ይመስልሻል? ማለት እኛን እኮ ጭራሽ እያናገረን አይደለም። ማለየትማ በደንብ ነው የምንለያያቸው። እሱን አታስቢ። ባይሆን ግን እንዴት ምደርስበታለሁ? እናንተ የማትረቡ አሜት ነው። ኧረ ምን ይሻላል? ሀኒ እኮ እስካሁን አላገኘኋትም። ወይኔ ቆይ ቅድም ያስቆማ ሰው ይዞት ሄደ እንዴ? ቅድም ከሰው ጋር ቆማለች አለሽ፣ አሁን ደግሞ ይዟት ሄደ ትያለሽ። አንቺ ጤነኛ ነሽ እንዴ? ምንድን ነው እሱ? እየቀለድሽ ነው እንዴ? ኧረ እኔ እንዴት እንደዛ ቀልዳለሁ? የምሬን እኮ ነው። ወይኔ ጉዴ! ያ የተረገመ አግኝቷት ይሆን እንዴ? ቆይ መልኩ ምን አይነት ነው? ረጅምና የሆነ ጥቁር የሚያስፈራ ነገር ነው እንዴ? ታውቁታላችሁ እንዴ? ዝም ብለሽ የጠየኩሽን ብቻ መልሽልኝ። አሁን እንደዛ ነው። ቆይ እንደውም ፎቶ ይኖረኛል። ጭራሽ ፎቶም አለሽ? በይ እስኪ ቶሎ አሳይኝ። ቆይ ሰራተኛ አይደለሽ እንዴ? ምን አይነት ስልክ ነው ያልሽው? እስኪ ቶሎ በይ። ራሱ ነው። አዎ ራሱ ነው። ቆይ አንቺ ፎቶውን ከየት አመጣሽው? አዎ ከየት አመጣሽው? ተባብረሽ ነው እንዲያሳሻት? እስኪ አንቺ ዝም በይ። ዝም ማለት ይችላል እንዴ? ዝም እላለሁ። ምን አገባኝ እንዴ? ሙጢ ቆይ ቆይ ለዚህ ልደውልላት። አዎ እሷ ለወንድሟ ትንገረው። እኛማ በምን አቅማችን እንችለዋለን እንዴ? ዝም ብሎ የሰው ሰው ከመንገድ ላይ ማፈሳለ እንዴ? ምን አይነት ሰይጣን ነው ደግሞ የመጣብን? ሄሎ የኔ ልጅ ቃል አብሮሽ ነው ያለው? አብራችሁ ናችሁ? አገናኝ ቶሎ በየኔ ልጅ አገናኝ። ምን ሰላም አለ? ቶሎ ያገናኝ። ሄሎ እባክህ ቶሎ ብላችሁ ወደ ቤት ነው ፍጠኑ። ቶሎ ብለን አይኔ ልጅ እንዴ እባክህ ፍጠን። በቃ ይመጣሉ። እሱ እንደፈለገው ነገር ያደርግ እንጂ እኛማ ምን አቅም አለን? በምን አቅማችን ይሄን ሰውዬ እንታገላለን? እሱ ይምጣና የሚያደርገው ነገር ያደርግ እንጂ